ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም አጫጭር እግር ኳሳዊ መረጃችንን ወደ እናንተ የምናቀርብበት የዳሰሳ ፕሮግራማችን ላይ ተገኝተናል። በዚህም የባርሴሎናን የጉዳት መታመስ ዜና፣ የተጫዋቾቹን የውል ማራዘም አለማራዘም ጉዳይ፣ የኤዲን ኬቲያ ብሔራዊ ቡድን ለመቀየር ማሰቡ እንዲሁም አንቷን ሴሜንዮ ወደ ሊቨርፑል ያቀናል ስለመባሉና የፒክፎርድን የኤቨርተን ቆይታ እንዳስሳለን። አብሮነታቸው አይለየን። ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁንም እንዳትረሱ። በጉዳት የታመሰው ባርሴሎና እና ሌቫንዶቭስኪ። በጉዳት እየታመሰ የሚገኘው የካታሎኑ ክለብ ባርሴሎና አሁን ደግሞ ወሳኙን ፖላንዳዊ አጥቂ ሮበርት ሌዋንዶቭስኪን ከ4 እስከ 6 ሳምንታት ድረስ እንደሚያጠው ተዘግቧል። በያዝነው የውድድር ዓመት በርካታ የጉዳት ዝርዝሮች እያስመዘገቡ ከሚገኙ ክለቦች መካከል የስፔኑ ክለብ ባርሴሎና በጉልህ የሚነሳ የአውሮፓ ክለብ ሆኗል። እንደምታውቁት ተመልካቾች በአሁኑ ወቅት ከቡድን ቁልፍ ተጫዋቾች መካከል የሆኑት ማርክ አንድሪያ ቴር ስቴገን፣ ራፊኒሃ፣ ጋቪ፣ ሁዋን ጋርሺያ፣ ፌራን ቶሬዝ እንዲሁም ዳንኤል ሞን የመሳሰሉ ተጫዋቾች ጉዳት ላይ ይገኛሉ። አስቀድሞ ጉዳት ካገጠማቸው ከነበሩ ወጣት ከዋክብቶች ደግሞ ላሚን ያማል እና ፌርሚን ሎፔዝም ማገገማቸው ተገልጿል። ይሁን እንጂ ባርሴሎና በሚያስፈልጉት ትልልቅ ተጫዋቾች ወይም በሚፈልግባቸው ጊዜ ከቡድኑ ጋር ልምምድ ሲሰሩ አልነበረም። አስፈላጊ የሆነውን ግልጋሎትም ሲሰጡ አልነበረም። በተለይ ላሚን ያማል ባሳለፍነው ዓመት ባደረጋቸው ተደጋጋሚ ጨዋታዎች ምክንያት የጡንቻ እና የወገብ ህመም ሲያጋጥመው ሰንብቷል። አሁን ላይ ደግሞ ከክለቡ ቁልፍ ተጫዋቾች መካከል አንዱ የሆነው ባለልምዱ አጥቂ ሮበርት ሌዋንዶቭስኪ በደረሰበት ጉዳት ምክንያት በቀላሉ ከ4 እስከ 6 ሳምንታት ድረስ ከሜዳ እንደሚርቅ ይጠበቃል። የ37 ዓመቱ አጥቂ ጉዳት ያጋጠመው ለሀገሩ ፖላንድ ግልጋሎት በሚሰጥበት ወቅት መሆኑ ታውቋል። ውድ ተመልካቾች እንደምታስታውሱት አርሰን ቬንገር አሰልጣኝ እያሉ በነበሩበት ዘመን የዚህ የሀገራትን የፊፋ የውድድር ጊዜያት ወይም በየሀገራቱ የሚካሄዱ ውድድሮችን እንደ በሽታ ወይም እንደ አንድ ቶክሲክ ይቆጥሩት ነበር። ምክንያቱም ተጫዋቾች ለሀገራት ግልጋሎት በሚሄዱበት ጊዜ ረጅም ጉዳት እንደሚያጋጥማቸውና የቡድን ስብራት እንደሚፈጥር ያ ደግሞ ሲናገሩ ይሰማል። እና በዚህ ዓመት በተለይም ተደራራቢ ጨዋታዎች መብዛታቸውን ተከትለው የተለያዩ ተጫዋቾች ጫና ውስጥ እንዲገቡና ለጉዳት እንዲዳረጉ እያደረገ ነው። በተለይ የዚህ የጥቅምት ወርና የመስከረም ወር የብሔራዊ ቡድኖች ጨዋታ ለዚህ ማስረጃ ናቸው። ባርሴሎና ቤት በአሰልጣኝ ሃንሲ ፍሊክ የሚመራው ባርሴሎና በተለይም ከ2 ሳምንት በኋላ ከኤል ክላሲኮ ከምንጊዜም ተቀናቃኙ ሪያል ማድሪድ ጋር በታላቁ ሳንቲያጎ በርናባው ስታዲየም በሚያደርገው የ10ኛ ሳምንት የላሊጋ ጨዋታ ላይ ወሳኝ ከዋክብቶችን ማጣቱ ትልቅ ስጋት ሆኖበታል። የሪያል ማድሪድ ተጫዋቾች አምና በባርሴሎና የተወሰደባቸውን የበላይነት ለመበቀል ዝግጁ መሆናቸውን በተደጋጋሚ ሲገልጹ ተስተውሏል። ሪያል ማድሪድን በመከተል በ2 ነጥቦች ዝቅ ብሎ በላሊጋው የደረጃ ሰንጠረዥ 2ኛ ደረጃ ላይ የተቀመጠው የአምናው ሻምፒዮን በባርሴሎና ወሳኝ ተጫዋቾች ተደጋጋሚ ጉዳት ማስተናገድ በውድድር ዓመቱ ትልቅ ፈተና እንዳይሆንበት ተሰግቷል። በሌላ በኩል የብሉ ግራናዎቹ ቁልፍ ተጫዋቾች ደግሞ ወደ ሜዳ መመለሳቸው ተሰምቷል። ከትላንት ከቡድን ጋር በተደረገ ልምምድ ላሚን ያማልና ፌርሚን ሎፔዝ ካጋጠማቸው ጉዳት አገግመው ወደ ልምምድ እንደተመለሱ ተገልጿል። ባርሴሎናዎች በስፓኒሽ ላሊጋ የካታላን ደርቢ ጨዋታ ላይ ጄሮናን ሲገጥሙ 2 ተጫዋቾች የስብስቡ አንድ አካል ሆነው እንደሚገኙም በስፋት እየተነገረ ነው። ከቡድኑ ቁልፍ ተጫዋቾች መሃል የሆነው ራፊኒያ በመጪዎቹ ቀናቶች ውስጥ ወደ ልምምድ እንደሚመለስ ይጠበቃል። ካጋጠመው የጭን ጉዳት ከጊዜ ወደ ጊዜ እያገገመ መምጣቱንም ለባርሴሎና ቅርብ የሆኑ ምንጮች ማረጋገጣቸው በስፋት እየተዘገበ ነው። ለስፔን ብሔራዊ ቡድን ግዳጁን ሲሰጥ የነበረው ዳንኤል ሞን በአንጻሩ በግራ እግሩ ጡንቻ ላይ ጉዳት ማስተናገዱን ተከትሎ ከሜዳ ከ2 እስከ 3 ሳምንት ድረስ ሊርቅ እንደሚችል በስፋት ሲነገር ቆይቷል። ከ2 ሳምንት በኋላ ለሚጠበቀው ኤል ክላሲኮም የመድረሱ ጉዳይ በአንጻሩ አጠራጣሪ ሆኗል። በተመሳሳይ ለስፔን ግልጋሎት ሲሰጥ የነበረው ፌርናን ቶሬዝ የሃምስትሪንግ ጡንቻው ላይ ከፍተኛ ጫና አጋጥሞት የነበረ ቢሆንም ከሜዳ ግን እንደማይርቅ ተነግሯል። ከዛው ከስፔን ሳንወጣ ለሳምንታት ከሜዳ የራቁት የሪያል ማድሪድ የቀኝ መስመር ተመላላሾቹ ዳኒ ካርቫል እና ትሬንት አሌክሳንደር አርኖልድ ከጉዳታቸው በፍጥነት እያገገሙ መሆናቸው ተመልክቷል። ሁለቱም ተጫዋቾች በቤርናባው ለሚደረገው የኤል ክላሲኮ ድግስ ላይ ለመድረስ ከፍተኛ እድል እንዳላቸው በስፋት ሲነገር ከርሟል።
ውድ ተመልካቾች ወደ እናንተ እየደረስንበት ያለው የዕለታዊ መረጃችን እንደቀጠለ ነው። በባርሴሎና ቤት እንቆይና ሌዋንዶውስኪን እናገኛለን። በዚህ መረጃም ሌዋንዶውስኪ እውን በባርሴሎና የመውጫው በሩ ላይ ይገኛሉ የሚለውን ጉዳይ ነው የምናነሳው። በ2022 ክረምት ላይ ከባየር ሙንሽን የካታሎኑን ቡድን ባርሴሎናን ተቀላቅሎ ድንቅ የሚባል ጊዜን በስፔን ቡድን ውስጥ ማሳለፍ የቻለው ሮበርት ሌዋንዶውስኪ በውድድር ዓመቱ መጨረሻ ባርሴሎና ሊለቅ እንደተቃረበ ከወዲሁ እየተነገረ ነው። ክረምት ላይ በባርሴሎና ቤት ያለው ውል የሚያበቃው ሮበርት ሌዋንዶውስኪ እስካሁን ድረስ ከክለቡ ጋር ቡድኑን በመልቀቅ ጉዳይ ላይ ምንም ተጨባጭ የሆነ ውይይትን እንዳላካሄደ የተነገረ ሲሆን ሙሉ ለሙሉ ትኩረቱን የዚህኛው ውድድር ዓመት እንቅስቃሴ ላይ እንዳደረገም ፋብሪዚዮ ሮማኖ ይዞት የወጣው መረጃ ያመለክታል። ይሁን እንጂ ሌዋንዶውስኪ ባርሴሎናን የመልቀቅ ግዴታ ውስጥ ቢገባ እንኳን ወደ ሳውዲ አረቢያ ከማምራት ይልቅ በአውሮፓ ውስጥ በመቆየት አሁንም መጫወት እንደሚፈልግ ከቀናት በፊት የወጡ መረጃዎች ጠቁመዋል። ከሌዋንዶውስኪ ፈላጊዎች መካከል ደግሞ ዋነኛው ቡድን የሆነው የጣሊያኑ ስመ ገናና ኤሲ ሚላን ስሙ ሲነሳ ኮንትራቱ ሲጠናቀቅ በነፃ ወኪልነት ወደ ሳንሲሮ ለማስኮብለልም እንዳሰበበት ነው መረጃዎች እየጠቆሙ የሚገኙት። ባርሴሎናዎች ሌዋንዶውስኪን ከለቀቁ በዋጋቸው አነስተኛ ሂሳብ ያላቸውን ተጫዋቾች ለመመልከት ክፍት እንደሚሆኑ ተጠብቋል። ለዚህም ደግሞ የሌቫንቴው አጥቂ ኤታን ያንግን ቀዳሚ ምርጫቸው ሲያደርጉ አልፍሬዝ ማርቲኔዝን አገኘሁት ያለው መረጃ ጠቁሟል። ጋናዊው የበርነማዝ ድንቅ ተጫዋች የሆነው አንቶኒዮ ሴሜኒዮን ደግሞ በቀጣይ እናያለን። ጋናዊው የበርነማዝ ድንቅ ተጫዋች የሆነው አንቶኒዮ ሴሜኒዮ የወሩ የደጋፊዎች ምርጥ ተጫዋች ተብሎ መመረጡ ይታወቃል። ይህ በእንዲህ እንዳለ ግን ስሙ ከሊቨርፑል ጋር በተደጋጋሚ እየተነሳ ነው። ሳላ ከወጣ በሱ ይተካል የሚል ከቼሪዎቹ በርነማውዞች ጋር በያዝነው የውድድር ዓመት ድንቅ አጀማመር ማድረግ የቻለው ሴሜኒዮ ባሳለፍነው ወርሃ መስከረም 2 ግቦችን ማስቆጠር ሲችል አንድ ግብ የሆነ ኳስ ደግሞ አመቻችቶ ማቀበሉ ይታወቃል። አንቶኒዮ ሴሜኒዮ ከወዲሁ የበርካታ ሀያላን ቡድኖችን ትኩረት ማግኘት ሲችል ሊቨርፑሎች በመጪው ክረምት መሐመድ ሳላህ ቡድኑን የሚለቅ ከሆነ ቀዳሚ የእሱ ምትክ አድርገው አንቶኒዮ ሴሜኒዮ እንደሚመለከቱት እየተነገረ ይገኛል። አንቶኒዮ ሴሜኒዮ ካሳለፍነው የውድድር ዓመት አንስቶ በወሳኝ ጨዋታዎች ላይም ራሱን ለማሳየት የቻለ ሲሆን በውድድር ዓመቱ ጅማሮ ሊቨርፑል ላይ 2 ግቦችን አስቆጥሮ እንደነበር ይታወቃል። በእንግሊዝ ፕሪሚየር ሊግ የወርሃ መስከረም የወሩ ምርጥ ተጫዋች አሸናፊ የነበረው የማንቸስተር ሲቲው አርሊንግ ብራውት ሃላንድ ሲሆን በወሩ ውስጥ 5 ግቦችና 1 አሲስት አድርጎ ነበር። በአሁኑ ደግሞ አንቶኒዮ ሴሜኒዮ እሱ ሊተካው ይችላል ተብሎ በስፋት ግምት እየተሰጠ ነው። ፒክፎርድን እናገኛለን። የእንግሊዝ ብሔራዊ ቡድን ግብ ጠባቂና የኤቨርተኑ ዘብ ለበርካታ ዓመታት የመርሲሳይዱን ቡድን ኤቨርተንን በታማኝነት ማገልገል የቻለው ጆርዳን ፒክፎርድ በጣፋጮቹ ቤት ውስጥ የሚያቆየውን አዲስ ረዘም ያለ ኮንትራትን ለመፈራረም ማሰቡ ተነግሯል። የእንግሊዝ ብሔራዊ ቡድን ዋና የግብ ዘብ የሆነው ጆርዳን ፒክፎርድ በኤቨርተን ቤት ያለውን ቆይታ አሁንም ለማስቀጠል ዝግጁ እንደሚሆን በስፋት ሲነገር፣ ምናልባትም በዛው ቡድን ውስጥ የእግር ኳስ ሕይወቱም ሊቋጭ ይችላል ተብሎ ተገምቷል። በአሁኑ ወቅት በኤቨርተን ቤት ያለው ኮንትራት በ2027 የሚያበቃ ሲሆን በአዲሱ ኮንትራቱ ውስጥ ግብ ጠባቂው ለ5 ዓመታት የሚያቆየውን ውል ይፈራረማል ተብሎም ይጠበቃል። ፒክፎርድ በ2017 ነበር ከሰንደርላንድ ኤቨርተንን ከተቀላቀለ በኋላ በቡድኑ ውስጥ ድንቅ የሚባልን ግልጋሎት እየሰጠ የሚገኘው በበርካታ የቶፊዎቹ ደጋፊዎችም የሚወደድ ተጫዋች ነው። ኤቨርተኖች ባሳለፍነው የክረምት የዝውውር መስኮት አመርቂ የሚባል የዝውውር ጊዜን ካሳለፉ በኋላ በአሁኑ ወቅት ትኩረት አድርገው በቡድኑ ውስጥ ያሉ ቁልፍ ተጫዋቾቻቸውን ኮንትራት እንደሚያራዝሙ በተመሳሳይ ይጠበቃል። በዕለታዊ መረጃችን በመጨረሻ የምናነሳው የብሔራዊ ቡድን ለውጥና የኤዲን ኬታህን ጉዳይ ይሆናል። የቀድሞ የአርሰናል ተጫዋች የነበረው ኤዲን ኬታህ የብሔራዊ ቡድን ለውጥ ለማድረግ እያሰበ እንደሆነ ተሰምቷል። የ25 ዓመቱ የንስሮቹ የክሪስታል ፓላሶች አጥቂ ኤዲን ኬታህ በአፍሪካዊቷ ሀገር ጋና ለመጫወት ክፍት መሆኑን እየተሰማ ሲሆን ለእንግሊዝ ብሔራዊ ቡድን ባለፉት ዓመታት መጠራት ተስኖት መሰንበቱን አይዘነጋም። ኤዲን ኬታህ የዘር ግንዱ ከሚመዘንበት ጋና ይልቅ ቀድሞውኑ ላደገባት ሀገር እንግሊዝ ለመጫወት ፈቃደኛ ሆኖ ለሶስቱ አናብስት ከ21 ዓመት በታች ብሔራዊ ቡድን አገልግሎት መስጠት ችሎ ነበር። በዚያ የወጣቶች ብሔራዊ ቡድን ውስጥም በርካታ ጎሎችን ካስቆጠሩት መካከል ስሙ ይነሳል። በአሁኑ ወቅት ከአርሰናል ፓላስን የተቀላቀለው ኬታህ የጨዋታ ዕድሎችን በኦሊቨር ግላስነር ቡድን ውስጥ ማግኘት ተስኖት እየተመለከት ነው ሲሆን
የጂያን ፊሊፔ ማቴታ አቋም ድንቅ መሆኑን ተከትሎ እሱን በተጠባባቂ ወንበር እንድንመለከተው አስገድዷል። ጥቋቁር ኮከቦቹ ጋናዎች ለ2026 የዓለም ዋንጫ ማለፍ መቻላቸው ሲታወቅ ኒኪታን ለመቀበል ክፍት መሆናቸውም እስካሁን ግልጽ አይደለም። ከቅርብ ዓመታት በፊት በተመሳሳይ ኢናኪ ዊሊያምስ ስፔንን በመተው ጋናን መርጦ እንደሄደ ይታወሳል። ውድ ተመልካቾች ሌቫንዶቭስኪን ውል የማራዘም ያለማራዘም ጉዳይና ወደ ሊቨርፑል ያመራል እየተባለ ስሙ የሚነሳውን የአንቶኒዮ ሴሜንዮ ጉዳይ በመጨረሻም ፒክፎርድንና ኒኪታን አይተናል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰላም።